ሀብታሞች አሉን፣ ትላልቅ አዋቂዎች አሉን። እነሱ የሚተነትኑት ነገር እስቲናዲ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ትናንትና ኡስታዝ ሙአዝ ከአቡናክ ጋር ላይቭ ላይ ውይይት ነበራቸው። ምክንያቱ ደግሞ ሰሞኑን አቡናክ ለሙስሊሞች ጥያቄ አለኝ ባለው መሰረት ትናንትና ላይቭ ላይ ቀርቦ ኡስታዝ ሙአዝ አላህ ይጠብቀውና ለጥያቄው አጥጋቢ መልስ መልሶለታል። አልሐምዱሊላህ ረብል ዓለሚን። እኛ ደግሞ በተራችን ጥያቄ እንጠይቃለን። እሱ ምንድነው ዓለም እንደሚያውቀው ክርስቲያኖችም እንደተረዱት ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ ፈጣሪ ነኝ፣ እኔ ልታመልኩ ልትገዙኝ ይገባል ብሎ እውቅና አልሰጠም። ክርስቲያን ወገኖቻችን ለዚህ መረጃ ማምጣት አቅቷቸው ተስኗቸው ሐዘን ላይ ናቸው ያሉት። ይህንን ሐዘን ለመደበቅ ነው እንግዲህ በእስልምና ላይ ጥያቄ እየጠየቁ ያሉት አሁን ላይ ማለት ነው። ጥያቄውን ግልጽ ላድርግላቸው። እንግዲህ ኢየሱስ ክርስቶስ እኔ ፈጣሪ ነኝ፣ ዓለምን የፈጠርኩ ጌታ ነኝና እኔን ተገዙኝ አላለም። ይህን ታውቃላችሁ፣ ዓለም የሚያውቀዋል። ነገር ግን ሌላ ጥያቄ ላሻሽልላቸው። እሱ ምንድነው? መጽሐፍ ቅዱስ ላይ እግዚአብሔር እንግዲህ እኔ ቀናተኛ አምላክ ነኝ፣ ተገዙኝ፣ አምልኩኝ፣ ተከተሉኝ ብሏል እሱ ራሱ። ሰዎችም እግዚአብሔርን አምልኩ፣ ተከተሉት፣ ፍሩት ብለው ሰብከዋል ስለ እግዚአብሔር። እግዚአብሔር ተናጋሪ አምላክ ነው። ኢየሱስም ተናጋሪ ሰው ነው። ኢየሱስ በሚናገር አንደበቱ እኔ ፈጣሪ ነኝ፣ ዓለምን ፈጥሬያለሁኝና እኔን ፈጣሪ አድርጋችሁ ያዙኝ ብሎ አልተናገረም። ባይናገር ችግር የለውም ትላላችሁ። ምክንያቱም እኔ ፈጣሪ ነኝ ብሎ መናገር ለሱ አይናፋርነቱ ነው። ኦኬ፣ እሱ እኔ ፈጣሪ ነኝ፣ ዓለምን ፈጥሬያለሁኝ ማለት አይናፋር ከሆነ እሱን የሚያውቁ ሰዎች ለምንድን ነው ኢየሱስ ክርስቶስ ፈጣሪ ነው፣ ዓለምን ፈጥሯል፣ እንገዛው ብለው ያልሰበኩት? እንደውም እንደ መጽሐፍ ቅዱስ መረጃ እግዚአብሔር ኢየሱስን ባሪያ ይብሎታል። ኢየሱስ ክርስቶስን በአይናቸው የሚያውቁት አብረውት የበሉ አብረውት የጠጡ የዳሰሱት ምንድነው ያሉት? የእግዚአብሔር ነብይ ነው ያሉት። እንደው የሚሰራቸው ተአምራቶች እግዚአብሔር እንዲያደርግ ፈቅዶለት ነው እንጂ ያሉት እግዚአብሔር ነው ብሎ አልሰገዱለትም፣ አላመለኩትም፣ አልሰበኩም ስለሱ። በሚገርም ሁኔታ ኢየሱስ ክርስቶስ ስለራሱ እኔ ነብይ ነኝ፣ ከእግዚአብሔር ዘንድ ተልኬ የመጣሁ መልእክተኛ ነኝ፣ ሰው ነኝ ብሎ ግልጽ አድርጓል። በሚናገር አንደበቱ ከተናገረ እናንተ በምን ስልጣን ነው ኢየሱስን ፈጣሪ የምታደርጉት? እንግዲህ ኢየሱስ ክርስቶስ ይጸልይ ነበር። ሲጸልይ ያዩት ደቀ መዛሙርቶቹ እንዴት እንደምንጸልይ አሳየን ብለው ሲጠይቁት በሉቃስ ወንጌል 11 ከ1 ጀምሮ ስታነቡ ስትጸልዩ አባታችን ሆይ ብላችሁ ጸልዩ ብሎ ነው ያስተማራቸው። አንድም ሐዋርያ በመጽሐፍ ቅዱስ ታሪክ ውስጥ በሐዋርያ ታሪክ ውስጥ አንድም ሐዋርያ ወደ ኢየሱስ የጸለየ የለም። አባታችን ሆይ እያሉ ነው ሲጸልዩ የነበሩት እንጂ ወልድ ሆይ በምድርና በሰማይ የምትኖር ሰው የሆንክ ፈጣሪ ሆይ ብለው አልጸለዩም። መንፈስ ቅዱስ ሆይ ብለው አልጸለዩም። ኢየሱስ ክርስቶስ ሲጸልዩ አባታችን ሆይ ብላችሁ ጸልዩ ሲል መንፈስ ቅዱስ ሆይ ብላችሁ ጸልዩ አላላቸውም። ወልድ ሆይ ብላችሁ ጸልዩ አላላቸውም። አንድ አምላክ ወደ አብ ነው ጸልዩ ያላቸው። ስለዚህ በታሪክ ኢየሱስ ክርስቶስን እግዚአብሔር ነው ብሎ እየሰበከ ኢየሱስ ክርስቶስን ተከተሉት፣ አምልኩት ብሎ የሰበከ ሐዋርያ እስኪያምጡ ብሎ የሰበከ ኢየሱስን የሚያውቅ እስኪ ሰው አምጡ። ይህን ጥያቄ ግልጽና ቀላል